እየታደለ ይገኛል። የበቃን ኃጢአታችን በደላችን ያላወቅነውን እግዚአብሔር አምላክ እሱ ይደምስሰን። ለወደፊት ለመቀበል ደግሞ የተለያየ ምክንያት የሚያመጣብንን ምክንያታችን አስወግዶ እንድንቀበለው ይርዳን። እግዚኦ በሉ እግዚኦ ፈቅዶሙ ጌታቸው ይሻቸዋል በሉ። የተወደዳችሁና የተከበራችሁ ምዕመናን ይህን ኃይለ ቃል ቅድም በቅዳሴው ላይ የተነበበ ኃይለ ቃል ነው። እንደ መነሻ ያዝነው ግን የማቴዎስ ወንጌል ምዕራፍ 21 ከቁጥር 3 ላይ ገብታችሁ ስታነቡ የምታገኙት ኃይለ ቃል ነው። ጌታቸው ይሻቸዋል በሉ። እንግዲህ የዛሬው ዕለት ብዙ ክንውን ብዙ ታሪክ ያለው ዕለት ሲሆን በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔና እናንተ ሰዎችን ስንሳደብ እንኳን ምሳሌ አድርገን የምንሳደብባት አህያዋን ያልናቀ ትሕትናውን ያሳየባት በዛሬው ዕለት ሆሳዕና ማርያም እየተባለ የተመሰገነበትን ዕለት እናስባለን። እንግዲህ ደቀ መዛሙርቱን ጠራና ጌታችን መድኃኒታችን ኢየሱስ ክርስቶስ አርባውን ጾም ካከናወነ በኋላ ሂዱና አህያይቱን ከውርንጭላዋ ጋር ፈታችሁ ወደ እኔ አምጡልኝ የሚል ትእዛዝ አዘዘ። ዛሬም እኔና እናንተ ዝቅ ያሉትን ወደ እግዚአብሔር እንድናቀርብ አምጡልኝ እሻቸዋለሁ ይላል። በዚህን ሰዓት አባቶቻችን ሐዋርያት ፈተው የሚያመጧት አህያ ከነውርንጭላዋ ከነግልገሏ የእነሱ አስረው ያስቀመጧት አይደለችም። የሰው ናት፣ የሌላ ሀብት ናት። ሆኖም እያለ ግን ሃይማኖት ላለው ሰው ደግሞ ሁሉ ፍጥረት የእግዚአብሔር እንደሆነ ደግሞ ያውቃል። የተወደዳችሁና የተከበራችሁ የኔና የእናንተ የሆነን ነገር የለም። ራሳችን የእርሱ ነን። አካላችን ሙሉ የእርሱ ነው። ስለዚህ በዚህን ሰዓት እነሱ ደግሞ በሰው ሰውኛ አሰቡና እንዲሁ ምናልባት ከሰው በረት ገብተን አህያ ፈተን ስናመጣ እንዴት ነው ብንባል የሚለውን ፍራቻ ስላለባቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋታቸውን አውቆ ጥያቄያቸውን አውቆ ሰቀቀናቸውን አውቆ ለምንድን ነው የሚላችሁ ቢኖር ግን ለምን ትፈታላችሁ አህያዋን የሚላችሁ ቢኖር በሩ እግዚኦ ይፈቅዶሙ ጌታቸው ፈጣሪያቸው አከናዋኙ የዓለሙ ፈጣሪ እነሆ ይሻቸዋል በሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ የምናስበውና የምናከብረው ነው። ይህን ካልን የተወደዳችሁና የተከበራችሁ ምዕመናን ፈታችሁ አምጡልኛል። ሚስጥሩ ሲነገር እኔና እናንተ የሰው ልጆች በማይሰራ ኃጢአት ታስረን ነበረ። በማይሰራ ኃጢአት ታስረን ስለነበረ ከማይሰራ ኃጢአት ልፈታችሁ ከዲያብሎስ ባርነት ነፃ ላወጣችሁ እነሆ መጥቻለሁ ለማለት ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ አህያዋን ከማሰሪያዋ ፈታችሁ አምጡልኝ አለ። በእውነት ምዕመናን እግዚአብሔር የትሕትናው መገለጫ አህያን የሕገ ወንጌል መስራች የሆነው ክርስቶስ በአህያ ውርንጭላ ላይ ሆኖ እነሆ ሁሉን ያከናውን ዘንድ ፈቀደ። አሁን ከዚህ ጋር የሚያሳየን ሠራዬ ሕግ መሆኑን ቀድሞ ለሰው ልጆች ሕግን እያስተማረና ቀስ በቀስ እያስረዳ መሆኑን እያለማመደ መሆኑን ንጹሕ እነሆ ከኃጢአት ከበደል ማሰሪያ
የሚፈታ ሕግ አልነበረምና ሰው አልነበረምና የሰው ልጁ ጸሎቱ ተጸልዮ ተጾሞ እነሆ ምሕረት የሚያመጣ አልነበረምና አሁን ግን ከማይሰራ ኃጢአት እኔ ልፈታችሁ ነው ሲል አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና እነሆ አህያዋን ከነ ውርንጭላዋ በሉ እግዚኦ ይፈቅዶሙ ጌታቸው ይሻቸዋል ብላችሁ ፈታችሁ አንጡልኝ፣ እኔም ከአሁን በኋላ ንጹሕ የሆነች ሕግ ልሰራላችሁ ነው። ከማይሰራ ኃጢአት ትፈታላችሁ። ትናንት የነበረችው ኦሪት እነሆ